ሰላም ውድ ተማሪዎች እንዴት ናችሁ? የቀጥታ ስርጭት የመመሪያ ዝግጅታችን ተጀምሯል። ከአሁን ሰዓት ጀምሮ ለአንድ ሰዓት ያህል በጋራ አብረን ቆይታ የምናደርግ ነው የሚሆነው። እንግዲህ ዛሬ ተማሪዎች እዚህ ስቱዲዮ ድረስ መምህር ተገኝተዋል። እናንተ የምትማሩባቸውን የምትሳተፉባቸውን 5 የሂሳብ ጥያቄዎች አዘጋጅተውላችኋል። እናንተም በየቤታችሁ ሆናችሁ ዝግጅታችንን እየተከታተላችሁ ጥያቄዎቹን እየሞከራችሁ መልሶቻችሁን ደግሞ 800 ላይ ዋይኤን እያስቀደማችሁ የመለሳችሁትን ጥያቄ ተራ ቁጥርና መልሱን አድርሱን። መልሶቻችሁን እየተቀበልን በቀጥታ የስልክ መስመራችን ላይ እናንተንም እያሳተፍን አብረን ቆይታ የምናደርግ ነው የሚሆነው። ከዝግጅቱ ጋር ቤተልሔም ብርሃኑ ካስፈጻሚያችን ሜሮን ሙሉጌታ እንዲሁም ከመላ የቀጥታ ስርጭት የስቱዲዮ ባለሙያዎች ጋር አብረን ቆይታ እናደርጋለን። በቅድሚያ ተማሪዎች ለዛሬ የተዘጋጁልንን ጥያቄዎች ተከታትለን ተመልሰን እንገናኝ።
ተማሪዎች ለዛሬ የተዘጋጁልንን የሂሳብ ጥያቄዎች ተከታትለን ተመልሰን ተገናኘን። ዛሬ እንግዲህ ከ6ኛ ክፍልና ከ8ኛ ክፍል የተውጣጡ የሂሳብ ጥያቄዎችን ነው ወደ እናንተ ቀደም ብለን ያደረስነው። ስለዚህ ዛሬ የሁለቱም ክፍል ተማሪዎች መሳተፍ ትችላላችሁ። መልሶቻችሁን በ800 ላይ ዋይኤን እያስቀደማችሁ የጥያቄውን ተራ ቁጥርና የሞከራችሁትን መልስ አንድ ላይ አድርጋችሁ አድርሱን። መልሶቻችሁን እንጠብቃለን። እናንተ ደግሞ ሂሳብ ስለሆነ ዛሬ ጊዜ ያስፈልጋችኋል። ጥያቄዎቹን እስከምትሞክሩ ድረስ የዛሬዎቹን ጥያቄ አዘጋጅተው እዚህ ስቱዲዮ ከተገኘው መምህር ጋር እኛ ጥቂት ቆይታ እናደርጋለን። መልሶቻችሁን አድርሱን፣ አብራችሁን ሁኑ። መምህር እንኳን ደህና መጣክ። በጣም አመሰግናለሁ። እንኳን ደህና ቆያችሁ። ፍቃደኛ ሆነክ ተማሪዎችን ለማገዝ እዚህ ስቱዲዮ ድረስ ስለተገኘክ በጣም ነው የምናመሰግነው። እኔም አመሰግናለሁ። እስቲ እንተዋወቅ። እሺ፣ እስራኤል አማረ እባላለሁ። የሂሳብ አስተማሪ ነኝ። 6ኛና 8ኛ ክፍል ገብቼ አስተምራለሁ። ያና በጣም ጥሩ። እስቲ እንደው ወደ ኋላ ደግሞ መለስ ብለክ ልጅነትህን፣ ተማሪነትህን፣ የተማርክ የተወለድክ እሱን አጫውተንና ያለህበትን ደግሞ የትምህርት ዝግጅት አሁን ላይ ምን ይመስላል የሚለውን። የተወለድኩት ድሬዳዋ ነው። ያደግኩት ያው ቶታሊ እዚህ ነው ማለት ይቻላል። የመጀመሪያ ደረጃ ትምህርቴንም እዚሁ አዲስ አበባ ሰላም የህፃናት መንደር የሚባል አለ። ከዛ ሁለተኛ ደረጃ እዚሁ አዲስ አበባ ካራሎ የሚባል። ከዛ በመሀል የሙያ ትምህርቶችን ተማርኩኝ። ስራም በዛ ሰርቻለሁኝ። ከዛ ነው ተመልሼ ጎን ለጎን የመምህርነቱን ሙያ እየተማርኩ ስለነበረ ያው ስጨርስ ወደዚህ ስራ ተቀላቀልኩ ማለት ነው። እና የመጀመሪያ ዲግሪዬን በሂሳብ ነው ያስኩት። ከዛ በፊት ግን ዲፕሎማ ፊዚክስ አለኝ። አይ በጣም ደስ ይላል። ጠንከር ያሉ ትምህርቶችን ነው የመረጥከው። ብዙ ጊዜ ከብዳሉ የሚባሉትን ፊዚክስ ተምረካል። ከዛ ደግሞ ማትሱም ላይ መጥተሃል። እንደው ወደ መምህርነት በምን አይነት መልኩ ነው ወደ መምህርነት ሙያ የተቀላቀልከው? የማትስ ትምህርትንስ የማትስ መምህርነትን ወደዛ የገባህበት የተለየ ምክንያት አለ? ለትምህርቱ ካለክ ፍቅር ነው ወይስ ምንድነው መነሻ? አዎ ያው ፊዚክስ የመረጥኩበት አጋጣሚ በአስተማሪ ጫና ነው። ያው መልካም ጫና ማለት ነው። በበጎ ጫና ማለት ነው። እና 7ኛ ክፍል 8ኛ ክፍል ስማር የነበረኝ የራሴም ተሳትፎ እንደገናም የአስተማሪው ማቀራረብ ያ ነገር ትምህርት ይሄን በመመርጥበት ጊዜ ጫና አድርጎብኛል። ከዛ ሂሳብን ግን የመረጥኩበት የመጀመሪያ ዲግሪም በዛው ልቀጥል ነበር በፊዚክስ። ግን ራሴን አየሁኝ ወደ ጥሩ ውጤት ነበረኝ በዛ ሰዓት ላይ የፊዚክስ። ከዛ ግን መሟላት የነበረባቸው የሂሳብ ጉድለቶች ነበሩብኝ እና ኦሬዲ ያንን ዝም ብዬ ብሄድ መሆን የለበትም ብዬ አስቤ ነው ከዛ ዲግሪን እሱን የተማርኩት። ከዛ መልሳለሁ ብዬ ነበረ ወደ ፊዚክስ። እንዳጋጣሚ አልሆነም። የሂሳብ ፍቅር አስተያየዋቸው እውነት ለመናገር እና ብዙ ልዩነት ስላለው ሂሳብ ላይ ቆየሁኝ ማለት ነው። እስቲ እንደው ልዩነቱንም በዛው ታስረዳናለህ። ግን በጣም ደስ ይላል። አሁን አንተ መነሻ የሆነክ ብዙ ጊዜ ክፍተት አለብን ብለን የምናስበውን ነገር እሱ ላይ ታግለን እሱን ለማሸነፍ ከምንጥር ይልቅ ሌሎች የሚቀሉንን መንገዶች ነው የምንመርጠው። ምናልባት ብዙ ጊዜም የሂሳብ ትምህርት ይከብዳል የሚለው አስተሳሰብ እስካሁን ድረስ ሁሉ ጊዜ የሚባል ነው። ዘልቆ የቆየው ምናልባት ቻሌንጅ የሚያደርገን ነገር ላይ መታገሉን ስለምንፈራም አቅማችንንም ማድከሙን ምናምን ስለምንፈራ ይሆናል። አንተ ምኑ ነው ልዩነቱ በጣም የሳበክ? ማለት ያው ወደ መጨረሻ አሁን ፊዚክስ ተምረን ወደ መጨረሻ አካባቢ ዲግሪ ላይ መጀመሪያ ኮርስ የምትማሪው አለ የፊዚክስ የዲፕሎማ መጨረሻ የዲግሪ መጀመሪያ ላይ እና እሱ ሂሳብ ላይ በአብዛኛው ሂሳብ ነው። ያው ያቁታ ይታወቃል። ካልኩለስ፣ ሌሎች የሂሳብ አልጀብራ ትምህርቶች ብዙ ነገሮች አሉና እነዛ ነገሮች እንደ መሳሪያ ናቸው ሃንድል ለማድረግ ፊዚክሱን ወይም ሁሉንም የትምህርት አይነት ውስጥ ኦፕሬት ለማድረግ ወይንም ለመስራት ሂሳብ ያስፈልጋል ነውና ያ ነገር የገባኝ መሰለኝ በሰዓቱ። እና ይሄንን መፍታት የሚቻለው ጎን ለጎን በርግጥ ይቻላል። ግን ምን ይሄን ያህል እንዴት ነው ጫና ያሳደረው ሂሳብ? እስኪ ሌላም በርግጥ ስራ ስለነበረኝ ጎን ለጎን ነበር ያስኬድኩት እና ፋይናል በመጨረሻ ጥሩ ነገር ነው ያጋጠመኝ። ደስ የሚል ውጤት ነው ማለት እንደዚህ የሚያስቸግርን ነገር አሸንፎ
በዛ ውስጥ መቀጠል በጣም አሪፍ ነገር ነውና አንተስ ተማሪዎች ጋር ያለው ምናልባት እንደዚህ አይነት አመለካከት በብዛት ስለሚታይ ምን ታስተውላለህ? ተማሪዎች እንደዚህ አይነት ያንተንስ ተሞክሮ ለተማሪዎችክ እኔም በዚህ መልኩ ነው ብለህ ሼር የምታረግበት ተማሪዎችን የምታግዝበት ትምህርቱ እንዲቀላቸው ትምህርቱን እንዲወዱት የምትከተለው የማስተማር ዘዴስ አለ? አዎ በጣም ብዙ ያው የትምህርት ዘዴ ነው ዋናው ከተማሪና ከአስተማሪ ጋር የሚያገናኘው እንደሚመስለኝ እና የትምህርት ዘዴሽ መልካም ወይንም አቅራቢ ከሆነ ትምህርቱ በጣም ኢዚ ነው። እንትኑ ነው አሁን ትምህርት ሂሳብ ይባላል ወይ ፊዚክስ ወይም ሌላም ትምህርት ቢሆንም ግን ሜተዱ ይመስለኛል እንደራሴ። ለምን እኔም ገና ስራው ላይ ከገባው ጀምሮ 4 አመት ጨርሻለሁ። 5ኛ አመቴን ያዝኩት እና የተለያየ ሜተድ ከተላለሁ ከአመት አመት ወይንም በመንፈቅም ቢሆን በርግጥ ከዛም ባነሰ መከተል ሊኖርብን ይችላል እና ልዩነቱን በደንብ ታይዋለሽ የተማሪ እውቀቱን የመቀበል ደረጃው ማለት ነው። እና ሜተዱ በጣም ወሳኝ ነው ማለት ቲቺንግ ሜተድ ማለት ነው። የምታስተምሪበት ወይም የምትገልጭበት የምትናገሪበት ነገር በጣም ወሳኝ ነው። ያንን ነገር በተጠናና ያው ይሰጣል ራሱን ችሎ ትምህርት ያንን አፕላይ ባርክሽ ቁጥር ወደ አንቺ የመምጣት ወደ ትምህርቱ የመቅረብ ነገር በጣም ከፍተኛ ነው የሚሆነው። እንደ ድሮ ያው አይደለም በጣም ብዙ አማራጮችም ስላሉ ማለት ነው። አንቺ የምትዘጋጂበት ወይንም የነበረብሽን ክፍተት አሟልተሽ የምትቀርቢበት ክላስ በጣም ብዙ አማራጭ ስላለ ያ ነገሮች ሜተድሽ እንድታስተካኪ አፕሮች ማለት ነው አላ ተማሪዎች ወደ አንቺ የሚቀርቡበትን መንገድ ይጨምረዋል ማለት ነው። እንደዛ ነው ወሳኝ። እንደ ድሮ አይደለም። አሁን ብዙ ነገር በተለይ አሁን ሁሉ ነገር በጣም ተለዋዋጭ ነው። ጊዜው በጣም የስልጣኔ ነው፣ የቴክኖሎጂ ነው። በጣም ፈጣን ጊዜ ላይ ነው ያለ ነውና ድሮ የነበረው መንገድና አሁን የምንሄድበት በጣም ይለያያል። በመማር ማስተማሩ ሂደትም ማለት ነው። ድሮ አንተ ተማሪ በነበርክበት ሰዓት የነበረው ከመምህራኖቻችን ጋር ያለን ግንኙነት እውቀትን የምትሰበስብባቸው አማራጮች ምናልባት መጽሐፍትን ማንበብ ብቻ ይሆናል ግድብ ነበረ። አሁን ደግሞ በጣም ብዙ አማራጮች ናቸው ያሉት። የድሮና ያሁኑንም እያነሳክ ልዩነቱን በጎንም ነገር እንድታጫውተን ነው። በዛውም ደግሞ ይሄ የቴክኖሎጂ አማራጩ እንደ መምህር ያው ቴክኖሎጂዎች ህይወታችንን በብዙ መልኩ እያቀለሉት ነው። በጣም ብዙ ጥቅሞች አሏቸው። ጎን ለጎን ግን ጉዳትም የራሳቸው ይዘውስ የሚመጡት ጉዳት አለና ማኔጅ ማድረግ ያስፈልጋል። እዛ ላይ አንተ እንደ መምህር ቴክኖሎጂው ዘመኑ ያመጣው ጥሩ አማራጭ አንተ ለማስተማር የሚያግዝህ መንገድ አለ ወይ? ተማሪዎችስ ላይ የምታየው ነገር ምን ይመስላል? እሺ ያው ለማነጻጸር ያህል የድሮ ያው ሶርሳችን ጠባብ ነው ወይም መጽሐፍ አንብበን ነው ወይንም ደግሞ ሰው ጠይቀን ነው። እነዛ ነገሮች ደግሞ የማይገኙበት ነገሮች በጣም ሰፊ ነበሩ በሰዓቱ እና እንደዛም ሆኖ ግን ፍላጎት የሌለው ተማሪም ሊኖር ይችላል በሰዓቱ። ፍላጎት ላለው ሰው እንደሚመስለኝ ያው ግልጽ ነገር ይመስለኛል። ፍላጎት ላለው ሰው ምንም ሚዲያው ወይንም ሶርስሽ ቢጠብ ከየትም ብሎ የማግኘት ቻንስ አለ። ዋናው ያ ሰው መቼም ህጻናት ፍላጎት የላቸውም አይባልም፣ ግን ማለት ክታች ወደ 6 5 እንደዚህ እነዚህ ልጆች ፍላጎት የላቸውም አይባልም። አስተማሪው እንዳባት ሆኖ ማኔጅ ያደርጋል። ግን ከፍ ያለ ሲመጣ በጣም ፍላጎት ወሳኝ ነገር ነው። ወይም ፍላጎት የሚመጣ ነገር ስለሆነ ደግሞ ፍላጎት ላይ መስራት ያስፈልጋል። አዎ የሚመጣም ስለሆነ አስተማሪዎችም ያን ነገር ወደ ተማሪ እንዲያመጣል ፍላጎቱ እንዲመጣለት ወላጅም ቢሆን። ስለዚህ ዋናው ነገር ፍላጎቱ ላይ ቢሰራ ለምን አሁንም እኮ ሶርሱ ማለት አዎ ምንጩ በስቶ ለዚህ ለትምህርት ነገር ማንጠቀምበት እንኖራለን። ስለዚህ እውነት ፍላጎቱን ላይ ሞር ከኛ የተሻሉ ሰዎች እኛ ደግሞ ከተማሪ ስለምንሻል እኛ ሌላም የትምህርት አካላት ፍላጎት ላይ በደንብ ቢሰራ ድሮም ቢሆን ለትምህርት ሶርስ የሚሆን ነገር አልጠፋም ባይነኝ እንደግሌ። በትንሽ ምርጫ ውስጥ ፍላጎቱ በጣም ከፍተኛ ስለነበረ በጣም ጥሩ ውጤት
የማስመዝገቡም በጣም የጥረታችንን መጠን ነው ደግሞ ሰፊ አማራጭ ሲኖረን ደግሞ የበለጠ ለሁሉም መሰረቱ አንተው ፍላጎት ነው ፍላጎት በጣም ወሳኝ ነውና መስራት ግን ፍላጎትም ሊሰራበት ይገባል እንደው በቃ ዝም ብሎ በተፈጥሮ ይፈልግ አይባልም ማንንም ህፃን ልጅ ወደ መግፋት ልጆችን መስመር ማስያዝ እንዲጓጉ ያስፈልጋል በጣም ብዙ ሜቶዶች አሉ ያው የካውንስሊንግ ማማከርም ቢሆን ማለት ተማሪዎችን እንዴት ነው ከዚህ ወጣ ያሉ ነገር ካልመጣ እንዴት ነው ገፍተን ወደዛ ልናደርግ የምንችለው የሚለውን ነገር በቲም የሚሰራል በግል የሚሰራል ከወላጅ ጋር የሚሰራል ስለዚህ ያን ፍላጎት ካመጣ ግን በቃ ሶርሱ አንድ እንኳን ቢሆን ያ ተማሪ ያንን ነገር አግኝቶ ውጤታማ የማይሆንበት ነገር የለም ይመስለኛል እዚሁ ላይ አንተስ አሁን ለምሳሌ ባለው አማራጮች አሁን መምህራን ክፍል ውስጥ ከሚያስተምሩት ባሻገር ለልጆች ተደራሽ እንዲሆኑ ዩቲዩብም ከፍተው የሚያስተምሩ መምህራን አሉ ሌሎችም እንትኖች በዛስ መልኩ ተማሪዎችህን ያለህን እውቀት ሼር ለማድረግ የምትጠቀመው የምታረገው ነገር አለ አው መጀመሪያ ዩቲዩብ ነበረኝ ለትምህርት የከፈትኩት የተወሰነ 3-4 ቪዲዮዎችን ሰርቼ ነበረ ግን ከዛ ቀድሞ ሰዎችን መሰብሰብ እንዳለብኝ ገባኝ ማለት ተማሪዎች በምን አድሬስ አረጋቸዋለሁ በሚል ማለት ነውና 8ኛ ክፍል ያስተማርኩኝ ወደ 9 የሚሄዱትን እዛው ደግሞ ኮኔክሽን ይኖራቸዋል በሰው እንደዚህ በተማሪ ግሩፑን ጆይን አረጉ የቴሌግራም ማለት ነው አሁን ቴሌግራም ነው አክቲቭ ያለኝ እሱ ላይ ይሳተፋል ተማሪም መምህርም ወላጅም ቢሆን አለ ይሳተፋሉ የሂሳብ የሃይስኩልና የኤሌመንተሪ ነው በደንብ ግን ሰራውበት ማለት አልችልም ለምን ያው ብዙ ነገር አለ እና ይሄን ነገር በደንብ ጫን ብዬ መስራት እንዳለብኝ ይሰማኛል ለራስም እውቀት ቢሆን ብዙ ነገር ስለሚሸፍን ተደራሽነቱም ወይም ውጤቱም ስታዩ ደስ ስለሚል የበለጠ እዚህ የቴሌግራሙ ላይ መስራት ያስፈልጋል እፈልጋለሁኝ ያው መስራለሁ ከዛ በኋላ ወደ ዩቲዩብ መምጣት እፈልጋለሁ የበለጠ መጠናከር አለበት ለምን ቀደም ስለ ፍላጎት አወርተናል አሁን ግን ፍላጎቱ መጣ እሺ ከመጣ በኋላ ግን በዘመኑ ባመጣው ቴክኖሎጂስ ምን ያህል ተደራሽነት አለው የትምህርቱ ስርዓት የሚለውን ነገር ለመመለስ የግድ እዛ ላይ አክቲቭ መሆን ያስፈልጋል ወይም በደንብ መሳተፍ ያስፈልጋል አሁን ለተማሪዎችም ይጠቅማቸውን አማራጭ ማስፋት ይሄ ወደ መዝናኛው ወደ ምኑ ብቻ ሳይሆን መዝናናቱም ያስፈልጋቸዋል ሁሉም ነገር ግን ተማሪ የሚለው ራሱ ትምህርት ስለሆነ ሞር ትምህርቱ ላይ የበለጠ እንዲሳቡ አማራጭ አድርገን ስናቀርብላቸው ጥሩ ነው ደግሞ ዙሪያችን ላሉት ስንጀምር ለሌሎችም መስረፍ እንችላለንና ጥሩ ጅማሮ ነው በደንብ ይቀጥላል ብለን እናስባለን እንግዲህ ዛሬ የ6ኛ ክፍልና የ8ኛ ክፍል ጥያቄ ነው አንድ ላይ ለተማሪዎች ያደረስ ነው ያው በብዛት ሁሉ ጊዜም የተለያዩ ትምህርት ክፍል ላይ ያሉ ተማሪዎችን የሚያሳትፉ ጥያቄዎችን ነው የምናቀርበው ዛሬ በተለየ መልኩ የ6ኛም የ8ኛም ክፍል በጋራ ነው አብረውን የሞከሩ የምንቆየውና ሁለቱም ክፍል ላይ ነው የምታስተምረው አው ዘንድሮ ያው እንዳጋጣሚ 6 እና 8 ተመድቤ እየሰራው ነው ያለሁት ለኔ በጣም አሪፍ አጋጣሚ ነው ለተማሪዎችም ይመስለኛል ያው ካለኝ ከገመገምኩት ከሁኔታው እስካሁን አንደኛ ሴሚስተር አልቋል ሁለተኛ ሴሚስተር ላይ ያው እንትን ይኖረናል ከተማሪዎች ጋር ግንኙነት ይኖረናል እንዴት ነበር የሚለውን ነገር ስለዚህ በዛኛው በፊድባኩ እንከን የለም ማለት አይደለም እንከኑ እንዳለ ሆኖ ሞር ግን የትምህርት የመማር ማስተማር ሂደቱ አሪፍ እንደነበረ ስለዚህ እኔም እድለኛ ነኝ 6 እና 8 አይ በጣም አሪፍ መምህር እንግዲህ የሂሳብ ጥያቄ ይዘን ስለመጣን ሰፊ ጊዜ ምናልባት ሊያስፈልገን ስለሚችል በየመሃሉ ጨዋታችንን እንቀጥላለን ለተማሪዎቻችን ግን ወደ መጀመሪያው ጥያቄ መልስ እንድናልፍ የመጀመሪያውን ጥያቄ አስተዋውሰናቸው እንመለስ ተማሪዎች መልሶቻችሁን በ800 ላይ ዋይኤን ያስቀደማችሁ የሞከራችሁትን ጥያቄ ተራ ቁጥርና መልሱን አድርሱን ጥያቄዎቹን ወደ መመለሱ እንገባለን የመጀመሪያውን ጥያቄ አስተዋውሰን ተመልሰን እንገናኝ
ተማሪዎች የመጀመሪያውን ጥያቄ አስተዋሰን ተመልሰን ተገናኘን። እናንተ መልሶቻችሁን በ800 ላይ ዋይኤን እያስቀደማችሁ እያደረሳችሁ ነው። እናመሰግናለን። አብራችሁን ስለሆናችሁ ለእናንተ የተዘጋጀውን ዝግጅት እየተከታተላችሁ ስለሆነ ደስ ይለናል። አሁንም ተሳትፏችሁ ይቀጥል። በ800 ላይ ዋይኤን እያስቀደማችሁ መልሶቻችሁን አድርሱን። አሁን ግን መምህራችን የመጀመሪያውን ጥያቄ ወደ ማብራራቱ እንሂድ። እሺ የመጀመሪያው ጥያቄ 64/88ኛ ወደ ዝቅተኛ ሂሳባዊ ቃል ሲለወጥ ትክክል የሆነው የቱ ነው የሚለው። ይሄን ጥያቄ በብዙ መንገድ መስራት ይችላል። ግን ባጭሩ ለመስራት የ64 እና የ88ን ትጋ እንፈልጋለን። ትጋቸው ለምንድን ነው የሚፈለገው? ያው ተጨማሪ ስራዎችን እንዳንሰራ ነው ባጭሩ። ለምን ፈተና ላይም ተማሪዎች ሲሰሩ ጊዜ ሊወስድባቸው ስለሚችል ሌላ መንገድ ስላለው ይሄን ግን ከተጠቀሙ ባጭሩ መስራት እንዲችሉ ያደርጋቸዋል። ስለዚህ የ64 እና የ88ን ትጋ እንፈልጋለን። ከዛ በዛ ቁጥር ነው 64ንም 88ንም እናካፍለው። ከዛ የመጣው መልስ የጥያቄው ምላሽ ይሆናል ማለት ነው። ወይም ዚሂቃ እንለዋለን። ዚሂቃ ማለት ዝቅተኛ ሂሳባዊ ቃል ማለት ነው። ስለዚህ 64 ለ2 ይሄ ነገር ፕራይም ፋክተራይዜሽን ነው የሚባለው። በፕራይም በሆኑ ቁጥሮች ብቻ የምናካፍለው ማለት ነው። ስለዚህ እነዚህን በመሰብሰብ የ64 እና የ88 ጋ ማን እንደሆነ ማወቅ ይቻላል። ይሄኛው እዚህ ጋር ለመስራት የ64 ነው ይሄ ሲሆን ትጋን በምንሰራበት ጊዜ እዚህም ያሉ ቁጥሮችን ነው የምንወስደው የጋራቸውን ማለት ነው። ከዛ ትልቁ ተባስቶ ይገኛል። 2 እዚህም አለ እንወስደዋለን። 2 እዚህም አለ ይወሰዳል። እቺ 2 እዚህም አለ ይወሰዳል። ሌሎቹ እዚህ ያሉት እዚህ የሉ። እዚህ ያለው 11 ደግሞ እዚህኛው ስለሌለ መልሳችን 2 ረቢ 3 ነው የሚሆነው 8 ማለት ነው። ስለዚህ 64ን በ8 እናካፍላለን። 88ንም በ8 64 ሲካፈል ለ8 8 ነው። 88 ሲካፈል ለ8 ደግሞ 11 ነው። ስለዚህ ይሄ መልሳችን መላይ ነው የሚገኘው። ይሄን ይመስላል። እሺ እናመሰግናለን መምህር። ስለዚህ መልሳችን የሚሆነው ምርጫ መላይ ያለው ነው ማለት ነው። በጣም ጥሩ። እሺ እናመሰግናለን መምህር። ተማሪዎችም እንግዲህ ጥያቄዎቹን እየሞከሩ መልሶቻቸውን እያደረሱን ነው። እኛም ደግሞ የስልክ መስመራችን ላይ ለማስገባት እንሞክራለን። የመጀመሪያውን ጥያቄ ተማሪዎች መምህር በዚህ መልኩ አስረድቶናል። አሁን ደግሞ የሁለተኛውን ጥያቄ ተከታትለን ተመልሰን እንገናኝ። እናንተም መልሶቻችሁን በ800 ላይ ዋይኤን እያስቀደማችሁ የሞከራችሁትን ጥያቄ ተራ ቁጥርና መልስ አድርሱን። ጥያቄውን ተከታትለን ተመልሰን እንገናኝ።
ተማሪዎች የሁለተኛውን ጥያቄ ተከታትለን ተመልሰን ተገናኘን። እናንተ መልሶቻችሁን በ800 ላይ ያደረሳችሁን ነው። እናመሰግናለን አብራችሁን ስለሆናችሁ። መምህር ወደ ሁለተኛው ጥያቄያችን እንለፍ። እሺ ሁለተኛው ጥያቄያችን ስለ ትራያንግል ነው የሚያወራው። ትራያንግል ላይ ስለ ኤክስቴሪየር ቴረም የሚባል አለ። ያንን ተጠቅመን የምንሰራበት ነው የሚሆነው። ምንድነው ጥያቄው? ዘቱ ያው ቅድም እንዳያችሁት ተማሪዎች ዘቱ ኢንቴሪየርስ አንግል 35 ዲግሪ ኤንድ x plus 25 degree are remote to an exterior angle for x minus 13 angle on a triangle. Find the value of x. ምንድነው ጥያቄው? ትራያንግል ላይ እነዚህ ኢንቴሪየር አንግል ሪሞት ኢንቴሪየር አንግል እና ኤክስቴሪየር አንግል የሚባሉ አሉ። ራሱ ቴረም አለው። ይሄን በመጠቀም ነው ጥያቄውን የምንሰራው። ምናልባት ተማሪዎች ቢኖሩና ቢመልሱ ጥሩ ነበረ። እየሞከሩ ነው መልሶቻቸው። ካልሆነ ግን ችግር የለም ይሳተፋሉ ተማሪዎቻችን። አንዳንዴ ሲከብዳቸው ምናልባት እንግዲህ በደንብ ያንተን ማብራሪያ እየተከታተሉ። እሺ ያው ይሄ ትራያንግል ነው። ከውጭ ያለውን ኤክስቴሪየር የሚባለው ከውጭ ያለው አንግል ኤክስቴሪየር አንግል ያው ስሙም እንደምንረዳው ኤክስቴሪየር ማለት የውጭ ማለት ነው። ስለዚህ የኤክስቴሪየር አንግሉ የተሰጠን 4x minus 13 ነው። ከዛ እዚህ ጋር የምንወስዳቸው ከላይ የመጀመሪያ ጥያቄው ላይ የተሰጡን ሁለት ጊቭኖች አሉ። እነዛ ጊቭኖች 35 ዲግሪ እና x plus 25 ዲግሪ ናቸው። ያው ሪሞት አንግል ናቸው። ለማን ነው ሪሞት የሚሆኑት? ለኤክስቴሪየር ሩቅ ማለት ነው። ከኤክስቴሪየር አንግል ሩቅ የሆኑ ለማለት ነው። እናም የውስጥ ናቸው። እዚህ ጋር እንዳናረገው ሩቅ አይደለም ይሄ። ስለዚህ ሊሆን የሚችለው እዚህ ጋርና እዚህ ጋር ያሉ አንግሎች ናቸው። ስለዚህ ሁለቱ አንግሎች ለውጨኛው አንግል ሪሞት ናቸው። እንደገናም ለትራያንግሉ ደግሞ ኢንቴሪየር ናቸው። ስለዚህ 35 ዲግሪ ይሄኛው ደግሞ x plus 25 ዲግሪ ይሆናል። ስለዚህ ምን ቴረም አለ? ኤክስቴሪየር ቴረም የውጭ አንግሉን ለማግኘት የውስጡን ሪሞት ኢንቴሪየር አንግሎች በመደመር ከዚህኛው ጋር እኩል በማድረግ የጎደለውን ቁጥር ማግኘት ይቻላል። ስለዚህ እሱን ስናስቀምጥ 35 ዲግሪ ፕላስ x plus 25 ዲግሪ እኩል ነው 4x plus 13 ዲግሪ ይሆናል ማለት ነው። ስለዚህ እዚህ ጋር ሪአሬንጅ የምናደርገው ነገር ይኖራል። ኤክስን በኤክስ ወይንም ላይክ ተርምን ላይክ የሆኑትን ቁጥሮች በተመሳሳይ ጎን ከእኩል ይሆናል በስተግራ ከሆነ ከእኩል ይሆናል በስተግራ፣ ኤክሶቹን ደግሞ ከእኩል ይሆናል በስተቀኝ ከሆነ አንድ ላይ ሰብስቦ ወደ አንድ ቦታ ማድረግ ማለት ነው። ስለዚህ 35 ፕላስ 25 እኩል ነው እዚህ ጋር 4x አለን። እቺ 30 ወደዚህ መምጣት አለባት። ለምንድን ነው ወደዚህ የምትመጣው? 4x እና 30 በመደመር ነው የተገናኙት። የሚለያዩት ደግሞ በመቀነስ ነው። ስለዚህ 30 በዚህ በኩል መተን ሲቀነስ 30 ስለዚህ ኦሬዲ እዚህ ጋር ትመጣለች ማለት ነው። ስለዚህ ኤክስ ደግሞ ኤክስ እና 35 የተገናኙት በመደመር ነው። የሚለያዩት በመቀነስ ነው። ሲቀነስ ኤክስ እዚህ ጋር ሲቀነስ ኤክስ ያው በሁለቱም በኩል ስለምንቀነስ ስለዚህ 4x minus x 3x ይሆናል። 35 ሲደመር 25 60 60 ሲደመር 30 90 ሶ እዚህ ጋር የ3x ዋጋ 90 ነው። እኛ የምንፈልገው የ1x ዋጋ ነው። 3 እና x የተገናኙት ደግሞ በማባዛት ነው። የሚለያዩት የማባዛት ተቃራኒ በሆነው ኦፕሬሽን ነው። ማካፈል ነው በ3 3 ሲካፈል ለ3 1 ነው። 1 ሲባዛ በx x ነው። ስለዚህ 90 ሲካፈል ለ3 ደግሞ 30 ይሆናል። 30 ዲግሪ። ስለዚህ የኤክስ ዋጋ 30 ነው። ፋይናሊ ግን ቼክ ማድረግ ይኖርብናል።
የሁለቱ ሲደመሩ እዚህ ጋር ያለውን ውጤት እንደሚሰጠን ማለት ነው። 30ን እዚህ ጋር ስናስገባ 30 ሲደመር 25 60 ነው። 60 ሲደመር 35 95 ነው። የሁለቱ ድምር ከዚህኛው ጋር እኩል መምጣት አለበት። የሁለቱ ድምር ማለት ነው። 30ን እዚህ ጋር ኤክስ ቦታ እንከታለን። 30 ሲደመር 25 30 ሲደመር 25 ኖ 30 ሲደመር 25 55 ነው። 55 ሲደመር 35 90 ነው። ስለዚህ እዚህ ጋር 30ን ከተን ከአራት ጋር አባዝተን 30 ስንቀንስበት 90 ከመጣ ስራችን ልክ ነው ማለት ነው። ስለዚህ 30 ሲባዛ በ4 120 ነው። 120 ሲቀነስ 30 90። ስለዚህ መልሳችን ልክ ነው ማለት ነው። በጣም እናመሰግናለን መምህር። አረፍ በል። እናመሰግናለን። ጥሩ አድርገህ ለተማሪዎቻችን አብራርተሃል። እስቲ ሁለቱም አሁን የምታስተምራቸው ክፍሎች ዛሬም እንግዲህ ደስ በሚል መልኩ የስድስተኛም የስምንተኛም ክፍል ተማሪዎች የሚሳተፉባቸውን ጥያቄዎች ነው አዘጋጅተህልን የመጣኸው። ሁለቱም ደግሞ የሚኒስትሪ ተፈታኞች ናቸው። ሁለቱም ክፍል ላይ ያሉ ተማሪዎችህን ጥሩ ውጤት እንዲያመጡ ሂሳብም መሰረታዊ ትምህርት እንደመሆኑ ብዙ ተማሪዎችንም ደግሞ የሚፈትናቸው እንደመሆኑ በምን አይነት መልኩ ነው ለዛ ለሚኒስትሪ ፈተና እያዘጋጃቸው ያለው? የተለየ የምታረግላቸው ድጋፍስ ምን ይመስላል? እሺ ከስድስተኞች ስጀምር ስድስተኛ ክፍል ያው ህጻናት ናቸው፣ እንደ ስምንት አይደሉም፣ ያው አንጻራዊነት። ስለዚህ በጣም ክትትል ይፈልጋሉ። እንደ ስምንት ስላልሆነ ቢያንስ በአንጻራዊነት ስምንቶች ተለቅ ስለሚሉ ስለዚህ ስድስቶች ላይ በጣም ክትትል ይፈልጋል። ያው ሰኞ፣ ሮብ፣ አርብ ለምሳሌ ሁሌ ላይብረሪ የገቡ የሚሰሩበትን መንገድ አመቻችቻለሁ። ያን ነገር በቁጥጥር እየተቆጣጠርኩኝ ሂሳብ የላይብረሪውንም መንፈስም እንዲለምዱ መጀመሪያ ራሱ ከዛ በኋላ ነው ወደ ትምህርቱ የሚሄዱት። ኦልሬዲ አሁን ለምደዋል። ትምህርት ላይ ፓርቲሲፔት ያደርጋሉ ገብተው እንደገና በእያንዳንዱን ትምህርት ወይም ምንድነው ኮንቴንቶቹን ከእለት ተእለት ህይወታቸው ጋር ማያያዝ በጣም አስፈላጊ ነገር ነው። ለምሳሌ ሂሳብ ከእለት ተእለት ህይወታችን ውጪ የሆነ ነገር ይመስላል ማለት ያው ክፍል ገብቶ ቁጥር ወይም ፊደል ስንጠቀም ማለት ነው። እንዳልሆነ እንደዛ ብቻ እንዳልሆነ ሲላላኩ ሂሳብ እንዳለ ያው ሲታዘዙ ማለት ነው። ሲጫወቱ ሂሳብ እንዳለ እንደገና ኢቭን ሲበሉ፣ ሲጠጡ፣ ሲተኙ ሁሉንም ነገር ከሪል ላይፍ አፕሊኬሽን ጋር ወይም መተግበሪያ ከመተግበሪያው ጋር ለማገናኘት በጣም እጥራለሁ። እንደዛ ሲሆንና እንደዛ ሳይሆን ያለው አቀባበል በጣም ልዩነት አለው እና ያንን ነገር በመጠቀም ተማሪዎችን ወደ እኔ ለማምጣት ሞክራለሁ። ይሄ ብዙ ጊዜ የምሰራው 6 ላይ ነው። እንደዚህ 8 ላይ ያው በበልጣቸዋለሁ በጣም ግን እንደ አስተማሪ አክት ላለማድረግ እሞክራለሁ። አዎ እሞክራለሁ። አንዳንዴያችም ያው ግን እሞክራለሁ ፍሪ እንዲሆኑ ማለት ነው። ሂሳብ ያው በባህሪው እንግዲህ ባህሪም ሰጠ ነው መሰለኝ፣ ለዛም ነው። ስለዚህ የተሻለ ሜቶዶሎጂ በመጠቀም ቀለል ለማድረግ ሞክራለሁ 8 ላይ። እናም ምንድነው ፈተናዎችን ሚኒስትሪ ፈተናዎችን እንዲሰሩ በደንብ ነው ማበረታተው የተዘጋጁ ስላሉ ማለት ነው። ስለዚህ በየጊዜው እነሱን በፊት የነበሩ ጥያቄዎችን እንዲሰሩ ታደርጋቸዋለህ። እውነትም ነው ደግሞ 6ኛ ላይ ለመጀመሪያ ተፈትነውም ስለሚመጡ 8ኛ ላይ ቀለል ይላቸዋል የመጀመሪያቸውም ስለማይሆን። ስለዚህ የበለጠ 6ኞቹ ላይ ትኩረት ማድረግና እገዛ ማድረጉ ተገቢ ይመስለኛል። በጣም ጥሩ መምህር። እስቲ እንግዲህ ወደ 3ኛው ጥያቄያችን ደግሞ እንለፍ። 3ኛውን ጥያቄያችንን ለተማሪዎች አስታውሰን እንመለስ። ተማሪዎች ሙከራዎቻችሁን እያላካችሁልን ነው፣ እናመሰግናለን። አሁንም ይቀጥል ሙከራችሁ እስከ መጨረሻው ድረስ። የከበዳችሁን ነገር የተሳሳታችሁትን ነገር ደግሞ እያያችሁ መምህር ከሚሰጠው ማብራሪያ ራሳችሁ ላይ እርማት ትሰጣላችሁ ማለት ነው። እስቲ የ3ኛውን ጥያቄ ተከታትለን ተመልሰን እንገናኝ።
ተማሪዎች የሶስተኛውን ጥያቄ ተከታትለን ተመልሰን ተገናኘን። እናንተ መልሶቻችሁን በ800 ላይ ዋይኤን እያስቀደማችሁ እያደረሳችሁ ነው። አሁን የቀጥታ ስልክ መስመራችን ላይ ደግሞ ተማሪ ያለን፣ ተማሪያችንን እንተዋወቅ። ሄሎ ሄሎ ሄሎ፣ ማንም በል? ረዲት ሳያስ እባላለሁ። ረዲት እንዴት ነሽ? ደህና። የስንተኛ ክፍል ተማሪ ነሽ? የስድስተኛ ክፍል። የስድስተኛ ክፍል። ዛሬ ስድስተኛ ክፍልም ስምንተኛ ክፍሎችም የምትሞክሯቸውን ጥያቄዎች ነው መምህር ያዘጋጀላችሁ። ጥያቄዎቹ እንዴት ናቸው? ምርጥ ናቸው። ምርጥ ናቸው። ጨርሰሻቸዋል መሰለኝ ሰርተሽ? ጨርሰሻቸዋል ሁሉንም? አዎ። እሺ፣ የሶስተኛውን ጥያቄ መመለስ ትችያለሽ? እሺ። እሺ፣ ጥያቄው ይታያል። እሺ። ስለዚህ አሁን መቀጠል ትችያለሽ? እሺ። ከኋላ ድምጽ ካለ አንቺ ብቻ አዋሪን። እሺ። ጥያቄው 1.024 ሲባዛ 10 ርቢ 5 በመቁጠሪያ ቁጥር ሲገለጽ ትክክል የሆነው የቱ ነው? ሀ 102.4 ለ 10240 ሐመርሃ 1024 መ 102,400 እሺ። ከዛስ መልሱ መ ነው። እሺ። ይሄ 1.024 ሲባዛ 10 ርቢ 5 የሚለው በሳይንሳዊ አገላለጽ የተጻፈ ነው። በሳይንሳዊ አገላለጽ የተጻፈ ነው። ስለዚህ በ10 ርቢ 5 ስናባዛው መልስ ይሆናል ማለት ነው። እሺ፣ በጣም ጥሩ። በትክክል መልሷል አይደል መምህር? በትክክል። እስቲ ለተማሪያችን ምን የምትላት ነገር አለ? አዎ፣ እንደምን አለሽ? ደህና። አዎ፣ በጣም በሚገርም ሁኔታ ነው የመለሽው። ምናልባት እዚህ ላይ መጨመር ይኖርብኛል ብዬ አላስብም። ለምን ያንቺን ክሬዲት ላለመውሰድ ጥሩ ነው። መልሱንም አግኝተሽዋል። እየተዘጋጀሽ ነው ለሚኒስትሪ? አዎ። በርቺ። መልካም እድል ከወዲሁ። የተለየ የምታደርጊው ዝግጅት አለ? ለምሳሌ ምናልባት ከጓደኞችሽ ጋር ተሰብስባችሁ ጥያቄዎችን ትሰሪያለሽ? መምህራኖች ያዘጋጁሻል? በምን አይነት መልኩ ነው እየተዘጋጀሽ ያለሽው? ከአምስተኛ ክፍልም ስለሚመጣ አብረን አንድ ላይ በመሆን ከጓደኞቼ ጋር አብረን እናጠናለን በረፍት ጊዜ። ስለዚህ በጋራ ሆናችሁ አንዱ የከበደውን አንዱ እየተጋገዛችሁ ራሳችሁን እያዘጋጃችሁ ነው? አዎ። እሺ፣ ለሌሎች ጓደኞችሽ ለሌሎች ተማሪዎች የምታስተላልፊው መልእክት አለ? አይ የለም። አጥኑ አትያቸው? አጥኑ አትያቸው? አጥኑ አትያቸውም? እሺ። የሚኒስትሪ ለ8 እና ለ6 የማስተላልፈው አሁን ጊዜው ቶሎ ነው የሚሄደው እና ካሁኑ ጀምሩ ማጥናት፣ ጊዜያችሁን በጨዋታ አታሳልፉ እላለሁ። በጣም ጎበዝ፣ እናመሰግናለን። ጥሩ መልእክትን ያስተላለፍሽው። ስለ ደወልሽ ስለተሳተፍሽ እናመሰግናለን። ተሳትፎሽ በዚሁ ቀጥል። መልካም ጊዜ። እሺ፣ እናመሰግናለን። ያው ተማሪያችን በደንብ መልሳለናለች። መምህር እንደው ጠቅለል አድርገህ
ለሌሎቹ ግልጽ እንዲሆንላቸው ብቻ ባጭሩ። እሺ 1.024 ሲባዛ 10 ርቢ 5 ነው የሚለው። ያው 10 ርቢ የተማሩት ስለሆነ ቁጥሮችን እንዴት በርቢ መጻፍ እንዳለባቸው ይሄ ግልባጩ ስለሆነ 10 ርቢ 5 ማለት እሺ 10 ርቢ 5 ማለት 10ን 5 ጊዜ ጽፎ ማባዛት ማለት ነው። ስለዚህ 5 ያለው 5 ያለው ቁጥር 100,000 ይሆንልናል ማለት ነው። ስለዚህ ቅድም የተሰጠንን ጥያቄው ላይ የተሰጠንን 1.024ን በ100,000 ማባዛት ማለት ነው የሚሆነው። ስለዚህ ምንድነው እዚህ ጋር የምንጠቀመው ለሌላ ጊዜም ተማሪዎች ማንኛውንም አስርዮሽ ቁጥር አስርዮሽ ነው ይሄ በ10 ርቢ ቁጥሮች ስናባዛ ነጥቡ ወደ ቀኝ ነው የሚሄደው። ወደ ቀኝ ስናባዛ የሚካፈል ከሆነ ደግሞ ነጥቡ ወደ ግራ ይመጣል ማለት ነው። ስለዚህ አሁን እየተባዛ ስለሆነ ስንት ጊዜ 5 ጊዜ ነጥቧ ሽፍት ታደርጋለች ወደ ቀኝ። ስለዚህ የመጨረሻ መልሳችን እዚህ ድረስ ይሆናል። እዚህ ጋር ነበረሽ ነጥቧ 1 ጊዜ 2 ጊዜ 3 ጊዜ 4 ጊዜ 5ኛ ላይ ትሆናለች። እቺን ያው አሁን ብዬ ነው ያስገባዋት። ከነጥብ በኋላ ያለ ቁጥር 0 ከሆነ አገልግሎት የለውም። ስለዚህ ቢኖርም ባይኖርም ችግር የለውም፣ እንደሌለ ነው የሚታሰበው። ያው ምናልባት እቺን ቴክኒክ አስበው ይመልሳሉ ወይስ አይመልሱም በሚል ነው። ስለዚህ የመጨረሻ መልሳችን 102,400 ይሆናል ማለት ነው። በጣም ጥሩ መምህር፣ እናመሰግናለን። እስቲ ለተማሪዎቻችን አሁን ደግሞ የአራተኛውን ጥያቄ አስታውሰናቸው ተመልሰን እንገናኝ። ተማሪዎች አሁንም አብራችሁን ሆኑ። አራተኛውን ጥያቄ ተከታትለን ተመልሰን እንገናኝ። ተማሪዎች የአራተኛውን ጥያቄ አስተውሰን ተመልሰን ተገናኘን። መምህርም ሊያብራራልን ጥያቄውን ሊመልስልን ነው። መምህር መቀጠል ትችላለህ። እሺ አራተኛው ጥያቄ the diameter of circle is 26 cm what is the radius of the circle ነው። ሰርክል ያው ይሄን ይመስላል። ሰርክል ላይ ያሉ ፓርቶች ሴንተር አለን፣ ዲያሜትር አለን፣ እንደገና ደግሞ ራዲየስ ይኖራል። ራዲየስ ማለት ከሴንተር ሰርክሉ ጫፍ ድረስ ያለው ነው። ከዚህም ጫፍ ድረስ ያለው ራዲየስ ይባላል። ሙሉ ቶታል ከዚህ ተነስቶ እዚህ ድረስ ግን ዲያሜትር ነው ይባላል። እዚህ ድረስ ዲያሜትር ነው። ስለዚህ ከዚህ የምንረዳው አንድ ዲያሜትር ሁለት ራዲየስ እንደሆነ ነው። አንድ ዲያሜትር ሁለት ራዲየስ እንደሆነ ነው። ስለዚህ አሁን ጥያቄው ምንድነው? አንዱ ዲያሜትር ርዝመቱ 26 ሴንቲሜትር ከሆነ 26 ሴንቲሜትር ከሆነ አንዱ ራዲየስ ስንት ሴንቲሜትር ይሆናል ነው ጥያቄው። ስለዚህ እዚህ ሁለት ራዲየስ ነው ያለን። እኛ የተጠየቅነው አንዷን ከሴንተር እስከ ጫፍ ያለውን ነው። ስለዚህ ሁለትና አር ወይም ቱና አር የተገናኙት በማባዛት ነው። የሚለያዩት በማካፈል ይሆናል። በሁለት ሁለቱንም በሁለት እናካፍላለን። ሁለት ሲካፈል ለሁለት አንድ ነው። አንድ ሲባዛ በአር አር ነው። 26 ሲካፈል ለሁለት ደግሞ 13 ነው ሴንቲሜትር። ስለዚህ ከኦ እስከ
ሰርክሉ ጫፍ ያለው 13 ሴንቲሜትር ነው። ይሄኛውም 13 ሴንቲሜትር ነው። ሁለቱ 13 ሲደመሩ ዲያሜትራችንን 26 ሴንቲሜትር ያደርጋል ማለት ነው። በጣም እናመሰግናለን መምህር፣ በጥሩ ሁኔታ ነው ያብራራህልን። እስቲ ለተማሪዎቻችን ሰዓታችንም እየሄደ ስለሆነ የመጨረሻውንና አምስተኛውን ጥያቄዎችንን አስታውሰናቸው እንመለስ። ወደ ጥያቄው እንለፍ። ተማሪዎች ተመልሰን ተገናኘን። ለዛሬ ከተዘጋጁልን የአራተኛና የስድስተኛና የስምንተኛ ክፍል የሂሳብ ጥያቄዎችን እየሰራን እናንተም እየተሳተፋችሁ የሞከራችሁ መምህራችንም ማብራሪያዎችን እየሰጠን የመጨረሻው ጥያቄ ጋር ደርሰናል። መምህር ወደ መጨረሻው ጥያቄያችን እንለፍ። እሺ፣ የመጨረሻው ጥያቄያችን ከሚከተሉት ወደረኛዎች ውስጥ ርቱ ወደረኛ የሆነውን ለዩ ነው። ስለዚህ ሀ የአንድ መኪና ፍጥነትና የሚወስደው ጊዜ፣ ለደሞ የስንዴ ሰብል አጭዶ ለመሰብሰብ የሚወስደው ጊዜ እና የአጫጆች ሰራተኞች ብዛት፣ ሀመርኋ ደግና መልካም ቃላቶችን ስንጠቀም እና በሰው ዘንድ ያለው ምላሽ፣ መደሞ መኪናና የመኪና ነዳጅ መጨመርና የመኪና መግዣ ዋጋ ነው። ምንድነው ርቱ ወደረኛ? የርቱ ወደረኛ ቀመር ይሄ ነው። ቅድም እንደተነጋገር ነው እንደዚህ አይነት ትምህርቶች በጣም ተማሪዎችን ይስባል። ለምንድነው የዕለት ተዕለት ህይወታቸውን ሂሳብ አይመስልም ጥያቄው፣ ግን ያው እንደዚህ ነው ሂሳብ ማለት ቀጥታ የዕለት ተዕለት ህይወታቸውን አምጥቶ በእንደዚህ አይነት ቀመር ማስተማር ማለት ነው። ስለዚህ ርቱ ማለት ያው ቀጥተኛ ነው። ወደረኛ ማለት ደግሞ ግንኙነት እንደሆነ ቀጥተኛ ግንኙነት ያላቸው ነገሮችን ከሀ እስከ መ ካሉት ውስጥ መለየት ነው። ምን ማለት ነው? የሸ ዋጋ ሲጨምር የቀ ዋጋ የሚጨምርበት ማለት ነው። ለምሳሌ የአንድ መኪና ፍጥነትና የሚወስደው ጊዜ ይላል። አንድ መኪና ሲፈጥን ሸ ማለት ነው። ሲፈጥን ጊዜው ያው ያጥራል። ስለዚህ ይሄ ሀ ላይ ርቱ ወደረኛ አይደለም ማለት ነው። ለደሞ የስንዴ ሰብል አጭዶ ለመሰብሰብ የሚወስደው ጊዜና የአጫጆች ሰራተኛ ብዛት። የአጫጆች ሰራተኛ ብዛትን በጨመርን ቁጥር የስንዴ ሰብሉ ቶሎ ነው የሚያልቅ፣ ቶሎ ይሰበሰባል። ቶሎ የአጫጆች በጣም ሲበዛ ማለት ነው። ስለዚህ ጊዜው አይበዛም ማለት ርቱ ወደረኛ አይሆንም። ቀጥተኛ ግንኙነት አይኖራቸውም። የአጫጆች መብዛትና የሰብሉ ቶሎ የመሰብሰብ። ስለዚህ ሀመርኋ ደግና መልካም ቃላቶችን ስንጠቀምና በሰው ዘንድ ያለው ምላሽ። ያው ተማሪዎች ስነ ምግባር ላይ ስለሚማሩ ደጋግ ቃላቶችን ሲጠቀሙ ከሰው ጋር ያላቸው ግንኙነት ደጋግ ቃላቶችን የመጠቀም ብዛትም ችሎታም እየጨመረ በመጣ ቁጥር በሰው ዘንድ ያላቸው ተቀባይነትም በዛው እየጨመረ ይመጣል። ስለዚህ ሸ ሲጨምር ቀ ይጨምራል ማለት መልሱ ሀመርኋ ላይ ይሆናል ማለት ነው። መን ለማየት ግን የመኪና ነዳጅ መጨመር የመኪናን ዋጋ ያረክሰዋል። ያው በዓለም እንደሚታየው ሲጨምር የፍላጎቱ ስለሚቀንስ እሱም ርቱ ወደረኛ አይደለም፣ ሀመርኋ ይሆናል መልሳችን ማለት ነው። በጣም እናመሰግናለን መምህር። አረፍ በል። ጥሩ ጊዜ ነበረ። ጥሩ ጥያቄዎችን አዘጋጅተህልን እዚህ ተገኝተ ተማሪዎቻችንም እየሞከሩ እየተሳተፉ አንተም ጥሩ ማብራሪያ እየሰጠከን የተዘጋጁትን ጥያቄዎች ሁሉ አጠቃለናል። ቆይታችን እንዴት ነበር? በጣም ጥሩ ነበረ። ቆንጆ ነበረ። እንደው እንደዚህ አይነት ፕሮግራሞች ጠቅላላ አድርገህ ሰዓታችንም ስለሄደ ለተማሪዎች ያለውን ጠቀሜታ በተለይ አሁን ለፈተና ዝግጅትም የሚያግዛቸውንና አያይዘህም መልእክት ካለህ ለተማሪዎች ካስተላልፈን እንሰነባበት። እሺ፣ እንደዚህ አይነት ፕሮግራሞች በጣም መበረታታት አለባቸው። ያው ይሄ
ተቋም ብቻ ሳይሆን አስተማሪዎችም ይህን ፕሮግራም እያዩ ወላጆችም እያዩ ተማሪዎቻቸውን በእንደዚህ አይነት መስመር እንዲገቡ ማድረግ ይጠበቅብናል። እንደኛ እንደ አስተማሪም እንደ ወላጅም ማለት ነው። ተማሪዎች አሁን ያለን ጊዜ 4 ወር ቢበዛ ነው። ስለዚህ ላይብረሪ በመግባት ሰዎችን በማስጨነቅ ለትምህርት ሲሆን ምንም መልካም ስለሆነ አስጨንቆ በመጠየቅ እርዳኝ በማለት ከዚህ በፊት የነበሩ ትምህርቶችንም ወደ ኋላ በመከለስ እኔም በራሴ ዝግጁ ነኝ ሁሉም ሰው ቢጠይቀኝ ማለት ነው። እና ስለዚህ በአካባቢያችን ያሉ ሰዎችም በጣም ሪሶርሳችን ሰፊ ስለሆነ ዩቲዩብ አለ፣ እንደገና በጣም ብዙ አፕሊኬሽኖች አሉ። እነዛን በመጠቀምም ለፈተና 6ም 8ም ያሉ ተማሪዎች ቢዘጋጁ መልካም ውጤት እንደሚያገኙ ባለሙሉ ተስፋ ነኝ። ከወዲሁም ደግሞ ለ6 እና ለ8 መልካም እድል እላለሁኝ። በጣም ጥሩ አንስተከዋል። ግን በተለየ መልኩ ደግሞ መምህራንና ወላጆችስ ተማሪዎቻቸውን በምን አይነት መልኩ መደገፍ አለባቸው በተለይ ጥሩ ውጤት እንዲያስመዘግቡ? እሺ መምህራን ይጀምራል። መምህራን ከፈተና አንጻር ትምህርታችንን ብናስኬድ ጥሩ ነው ብዬ አስባለሁ። ለምን 6 እና 8 ሚኒስትሪ ስለሆኑ መጽሐፉ ደግሞ በጣም ሰፊ ነው፣ ሲለበሱ ሁሉም ነገር ሰፊ ስለሆነ እንዴት ነው የምናዘጋጃቸው? በብዙ መልኩ የምናዘጋጃቸው እንዴት ነው የነበረውን ከዚህ በፊት የተፈተኑትን ፈተና በማምጣት በተለያየ ጊዜ ማሰራት የፈተናውንም ትሬንድ እንዲለምዱት ያደርጋል። በዛ ሰዓት ይሄን ሰርተው ከነበረ ፈተናው ላይ ቢቀመጡ የሰራውት አይነት ነገር ነው ብሎ እንዲያስቡ ከዛም ብዙም ልዩነት ስለሌለ ተመሳሳይም ስለሆነ መጽሐፉ ስለዚህ የኮንፊደንስ እንዲያዳብሩ ይረዳቸዋል። ሞር ፈተናውን ቢሰሩ ባይነኝ እንደኔ አጭርም ጊዜ ስላለ የ7ንም የ8ንም ማለት ነው። የ6ኞች ደግሞ የ6ንም የ5ንም ቢሰሩ ወላጆች ደግሞ በተለየ ክትትል ቢያደርጉ ያው ብዙ እኛ እዛ አካባቢ ስላለን ብዙ ነገር እናውቃለን። ግን እንደውም ከወላጆች በተሻለ እኛ ብዙ የምንከታተልበት ሁኔታም አለ። ወላጆች ግን ይሄን ማድረግ የሚችሉ ወላጆች በደንብ ልጆቻቸውን ቢከታተሉ መርዳት እንኳን ባይችሉ ቢከታተሉ ማገዝ የማይችል ሊኖር ይችላል። ግን አላር ጋይድ ክትትልን ቢያደርጉ መልካም ነው ባይነኝ። በጣም እናመሰግናለን። ጥሩ ጊዜ ነበረን። ለተማሪዎችም ጠቃሚ ሀሳቦችን ለወላጆችም ለመምህራንም ጥሩ መልእክት ማስተላለፍልናል። እዚህ መተክ ይሄን የመሰለ ጊዜ ተማሪዎችን በማገዝ ስላሳለፍክ በጣም አድርገን እናመሰግናለን። እኔም አመሰግናለሁ። በጣም ጥሩ ተማሪዎች፣ እንግዲህ ለዛሬ የተዘጋጁትን የሂሳብ ጥያቄዎች እናንተም እየተሳተፋችሁ መምህራችን ደግሞ ጥሩ ማብራሪያን እየሰጠን የዛሬውን ዝግጅታችንን እዚህ ላይ አጠቃለናል። ይሄን ዝግጅት ምናልባት ዘግይታችሁ ተከታተላችሁ ተማሪዎችም ደግሞ በደንብ እንዲገባችሁ ደግማችሁ ማየት ከፈለጋችሁ በማክሰኞም ከ11 ሰዓት ጀምሮ በድጋሚ ወደ እናንተ የሚደርስ ነው የሚሆነው። ከዚህ በተጨማሪ ደግሞ ሰፊ ጊዜ ወስዳችሁ ማብራሪያዎቹን በደንብ መከታተል ለምትፈልጉ ተማሪዎች በኢቲቪ የልጆች ዓለም የዩቲዩብ ቻናል ላይም መምህሬ ብላችሁ ብትፈልጉ ከዚህ ቀደም ያሉ ዝግጅቶቻችንንም የተለያዩ ሳብጀክቶች ላይ መምህራን የሰጡትን ማብራሪያ ጥያቄዎችንም ማግኘት ትችላላችሁ። ራሳችሁን በብዙ መልኩ ማዘጋጀት ትችላላችሁ። እስካሁን ግን አብራችሁን ስለነበራችሁ በጣም እናመሰግናለን። ከዝግጅቱ ጋር ቤተልሔም ብርሃኑ ካስፈጻሚያችን ሜሮን ሙሉጌታ እንዲሁም ከመላው የቀጥታ ስርጭት የስቱዲዮ ባለሙያዎች ጋር በጋራ አብረን ቆየን። ሳምንት በሌላ መምህር ከሌላ የትምህርት አይነት ጋር የምንገናኝ ነው የሚሆነው። እስከ ሳምንት ሰላም።